በመጋቢት ወር በአዲስ አበባ በተካሄደው አራተኛው የኢንቨስትመንት ፎረም ኢትዮጵያ ከ7 ዓለም አቀፍና ሀገር በቀል ኩባንያዎች ጋር የ13.1 ቢሊዮን የአሜሪካ ዶላር የኢንቨስትመንት ስምምነት ፈርማለች። እነዚህ ስምምነቶች የሀገር በቀል የኢኮኖሚ ማሻሻያው ተጨባጭ ውጤት እያመጣ መሆኑ ጉልህ ማሳያ ናቸው። በመንግስት የተወሰዱ ደፋር የኢኮኖሚ እርምጃዎች ግልጽና ምቹ የኢንቨስትመንት ከባቢ መፍጠራቸውንም በተጨባጭ አረጋግጠዋል። በአጠቃላይ ይሄ 13 ቢሊዮን ዶላር የሚባለው በጣም ከፍተኛ ኢንቨስትመንት ነው። የውጭ ቀጥታ ኢንቨስትመንት በሚባልበት ጊዜ አፍሪካ ውስጥ ብዙ ጊዜ የምንሰማው 4 ቢሊዮን 3 ቢሊዮን ዶላር 5 ቢሊዮን ዶላር ቢበዛ ነው። ስለዚህ እንደዚህ አይነቱ ፍላጎት ማሳየታቸው የውጭ ኢንቨስተሮች ኢትዮጵያ ውስጥ ትልቅ እንደምታ ያለው ነገር ነው። ኢነርጂ በብቃት የምታመርት አገር ለኢንዱስትሪ ምቹ ናት። ምንም ጥያቄ የለውም በዓለም ላይ ይሄ አለ። ሌላው እንግዲህ በቅርቡ ደግሞ የተለየ የሳባቸው እነዚህን ሁሉ ተደምሮ አጠቃላይ የፖሊሲ መዋቅር በተለይ የውጭ ኢንቨስተሮችን ነው ለመሳብ ችሏል። ስለዚህ የነዚህ ሁሉ አጠቃላይ ሁኔታ ነው ወደ ኢትዮጵያ ኢንቨስተሮችን የሳባው ማለት ይቻላል። ይህ ፎረም በተለየ መልኩ በርካታ የኢንቨስትመንት ስምምነቶች የተፈረሙበት ብቻ ሳይሆን ለኢትዮጵያ ዓለም አቀፍ ገጽታ ግንባታ አሻራውን ትቷል። ከድህነትና እርዳታ ተቀባይነት ምስል ወጥታ ወደ ተመራጭና ተፎካካሪ ዓለም አቀፍ የኢንቨስትመንት መዳረሻነት ደረጃም ከፍ አድርጓታል። በፊት ኢትዮጵያ የችግር የእርዳታ ትንዴ መዳረሻ፣ የግጭት የጦር መሳሪያ መዳረሻ አርጎ የሚያዩት አገራት እና ተቋማት ዛሬ ግን ኢትዮጵያ ግን የኢንዱስትሪ መዳረሻ እንደሆነች፣ ኢትዮጵያ የምርት አገር እንደሆነች፣ ኢትዮጵያ ኢንቨስት አድርገ የምታተርፍበት ነግደም የምታተርፍበት አገር እንደሆነች ነው የእይታ ቅያሬ ነው ዴፊኒትሊ ይሄንን የሚያመጣውና እንደዛ አይነት የእይታ ለውጥ እንዳመጣ ነው ለኔ የሚታየኝ። ትላልቅ የኢንቨስትመንት ስምምነቶች መፈረማቸው ኢትዮጵያ የኢንቨስትመንት ፖሊሲዎቿ ምቹና ተአማኒ መሆናቸውን ያሳያል። ሌሎች ዓለም አቀፍ ኩባንያዎችም በኢትዮጵያ ኢንቨስት ለማድረግ እንዲያስቡ ጠንካራ መልእክት የሚሰጥ ነው። እንግዲህ እንደዚህ አይነት ትርክቶች ለውጭ ኢንቨስተሮች በጣም የሚያጓጉ ነገሮች ናቸው። ምክንያቱም ሌሎች ኢንቨስተሮች የሚመጡት አዳዲስ ኢንቨስተሮች መጥተው ይህን ነገር በሚሰሙበት ጊዜ ነው። ስለዚህ ይሄ የሀገሪቱን ይሄ ኔሽን ብራንዲንግ የምንለው የሀገሪቱን ገጽታ የሚያሳይ ነገር ነው። ሌሎች ኢንቨስተሮች በዚህ ተበረታተው ሊመጡ የሚችሉበት ሁኔታ በተለይ ከምዕራቡ ዓለም ብቻ ሳይሆን ከምስራቁ ዓለም ከፍተኛ የኢንቨስትመንት ጥሪት ያላቸው ሀገሮች እንደ ህንድ፣ ቻይና የመሳሰሉ ሀገሮች እንደ ደቡብ ኮሪያ፣ ጃፓን፣ አውስትራሊያ እነዚህ ሀገሮች አሁን ተበረታተው ሊመጡ የሚችሉበት ሰፊ እንደምታ ይኖራል ብዬ ነው የማስበው። ከ1.6 አምና ከነበረው በአንድ ኢንቨስትመንት ፎረም ላይ 13.1 ቢሊዮን ኢንቨስትመንት መፈረሙ የብዙዎች ነገር ሚዲያዎች አንኳኩቷል። የብዙዎቹ ሀገር ሚዲያዎች እንዲያራግቡት አድርጓል። ያ በርግጥ ሌሎች አልሰሙትም ይቀሰቅሳል። ሌሎቹ ቀርቦ እንዲያጠኗት ኢትዮጵያን ያደርጋል። የሚቀጥለው ጊዜ አስቦበት ተዘጋጅቶበት ኢንቨስትመንት ፎረሙ ላይ ለኢንቨስትመንት ለመፈራረም የሚመጡት ይኖራሉ የሚላለኝና ቀላል አይሆንም የሚኖረው አስተዋጽኦ። ይህ ታሪካዊ ስኬት የኢትዮጵያን የኢኮኖሚ ጉዞ ወደማይቀለበስ የኢንዱስትሪ አብዮት ለማሸጋገር የተጀመረው ጥረት በእርግጥም በጎ መንገድ ላይ መሆኑን እንደሚያረጋግጥ አንስተዋል።